ስልክ ይዛለች። ስታረቅ ቆይተህ እኛ ማብረናት እንስቃለን። ጉዳዩን ሳና ተጨርስና ደህና ነኝ። አይ ደህና ነኝ። እሺ እደውላለሁ። እሺ ሆኖን አሞኛል ድረሱልኝ እያልኩ እብድ ፕራንክ እያረግሻቸው ነው። አንድ ቀን የእውነት ቢያመሽ የሚደርስልሽ ነው የምታጭው። ታይ አመሏ ነው። ፕራንክ አሞኛል ብቻ አይደለም ደብሮኛል፣ ከፍቶኛል እያልኳቸው 3-4 ጨመሽ አመሏ ነው። ፕራንክ ነው ብለው በኋላ ወይ እኔ ሲያመኝ እኮ ሰው አልጠራም እኮ አምቡላንስ ነው የምጠሪው። ግምጃ አንቺ ጋ ያሉ ሰዎች 666 ሆኗል ወይ 666ቱ እንዲጠፋ አንቺ ጋ ያሉ ሰዎች ፎሎ እንዲያደርጉ ንገሪያቸው። ወደ 7 እንዲቀየር 6 ማሮች እዚህ ጋር 1600 ሰው አላችሁ። 666 የሚለውን አጥፉልኝ እባካችሁ። ሰወዳችሁ እየተባላችሁ እስኪ አሳዩት። አጥፉላት። እሺ ማሮች አጥፉላት። 666 እና አጥፉላት። እሺ ቀየር ፕሊስ ውዶች፣ ወደ 7 ይቀየር። 6 ይጥፋ። ሁላችሁም ግምጃ ጋር 1000 ሰው የኔ ወድ ስትሳሳት እያለው ወይኔ እኔን ወይ ናቀላ ወጣች። እቺ ጥፍራ ደነገጠች። ማዘረናት ብያት ድምፅ ቀንስ ካሱ ጋር ወንድሜ። ወይ መክፈቻውን አንጣው ሊፈተሽ እንደሱ አይደለም የሚከፈተው እኮ ሙዚቃው እንደሱ አይደለም የሚከፈተው። አላውቅም እኮ ማንንም አይ በጣም እንጂ ይኸው ለማንኛውም ፊልም እንደዚህ ትገባና እዚህ ጋር ትነካና ይችን ትነካና ሙዚቃ ምን ሙዚቃ ነው የምትፈልገው? ከዚህ ጋር ከገቡ እንኳን አውቀዋለሁ። ታውቀዋለህ? ኧረ ተው ሄደው ያኛው ኧረ ቀጭኑ ጧት ጥለውን አታለውን የሄዱት እኔና አንቺን ቴዲ የምትባል ጥፍራም ያየ የምትባል እየታውቃቸዋል። ውጡ ከቤቴ እየታውቃቸዋለሁ። በመቤቴ የት ነው የማውቃችሁ? ኧረ እንደው እግዚአብሔር እነሱ እኮ በከረሜላ ይታለላሉ። ያለ ምንም ነገር ያታልሉናል። ኮሜንት ልቀቋቸው። ሚዩት አድርጉ እንጂ እሰሩ አላልኩም። ጡጦ የሚጠባ ህፃን እንኳ አለች ማዘር። እንደኛ እንትን አላለም። አታላችሁ ትሄዳላችሁ እናንተ እኛን ቡና ፍልታ እንዲ አባችን ሳይቆረስ እስካሁን ድረስ መቆየቱ ሳማ እኒ ጥፍራሞች ደግሞ እናንተ ሰው ናችሁ እንዴ? እኔ ስለማምንበት አይደል እንዴ? የምሬን ነው ውዶቼ። ድውል አድርጌ ቀስቴ ወንድሜ እንደዚህ ነው ና ቶሎ እስኪ በቃ እሺ ቤተክርስቲያን ላይ መጣኋልኝ ማርያምን። ቀስቴ ደግሞ ቅዱስ ና ቶሎ እንደዚህ ነው ቅዱስ መጣ። ከዛ ደግሞ አቡሻን ቅዱስ
ከዛ ጆዬ ስትሆን ምድረ ወሸለታ ሙላ ወሸለታ እኔ ከበሻሻ በሻሻ ምንድነው ይሄ? ምንድነው የሚባለው? የአብይ ሀገር አይገርምም? ከበሻሻ በሻሻ እዛው ነው የተወለደችው? እዛው ነው የተወለድኩት። እንኳን እኔ እናቴ እዛ ነው የተወለደችው። ጅማ ማለት ነው። ከጅማ ከአጋሮ 15 ኪሎ ሜትር ገባ ብሎ። ኦሮምኛ ትችያለሽ? ሞክራለሁ፣ ምንም አለለም። ለምንድን ነው የምትሞክሪው? ቋንቋሽ አይደል እንዴ? ቤት ውስጥ ስገባ ይኸውልህ ጎጃሜ አያታለኝ እና አማርኛ እያስተማረን ያሳደገኝ። ጎጃሜ አያታለሽ? አዎ። ኦሮሞም አማራም ነው ቤተሰቦችሽ? ኦሮሞና አማራ ነኝ። አዎ። ይሄን ነው የምፈልገው ነው። ጋይስ እኔ የምፈልገው ነው ይሄንን። ውህድ ማለት ሰው ነው የምፈልገው። እንዴ አይነት ሰው ነው የምፈልገው። ሰላም ነው? በጣም ደህና ነኝ። ሞጣ ስላወቅኩ ደስ ብሎኛል። ሁልጊዜ አይሃለሁ፣ ደስ ይለኛል። የምታወራቸው ነገሮች ብዙዎቹ ብስማማባቸውም አንዳንዶቹ ደግሞ አንዳንድ ጊዜ የሚያስቋሉ። የስታንዳፕ ኮሜዲ ነገር ይመስላል። አንዳንዶቹ ደግሞ አልስማማበትም። ግን እኔ በኢትዮጵያ አንድነትና ይሄ የምታምነው ነገር በጣም ደስ ይለኛል። የምትገፋበት ነገር መልክ ደግሞ አንድኛ አጎቴ ጋራ መልክ ይቀራረባል። ስሙ ጎጃም ነው። ስሙ ጎጃም መልሰ ይባላል። ስሙ ነው ጎጃም። ስሙ ጎጃም መልሰ ይባላል እና በህይወት የለም መልኩ እሱን ነው የሚመስለኝ። ጎጃም መልሴ ልባላ ስሜ ራሱ አጎችን አስታውሽበት። ቋሪትና ኦሮሞ ተገናኝቷል ነው የምትይኝ? ክርስቲያን ታደለ ሀገር ክርስቲያን ታደለ የአይቼሽ ልጅ ነው። የእኔ አያት ደግሞ የአይቼሽ አያት ልጅ ነው። ምን እስኪ ዝምድናውን አምጪው። የክርስቲያን ታደለ እናት አይቼሽ ትባላለች። አይቼሽ ደግሞ ለአያቴ አክስት ናት። ዋው ተመልከቱ። የአንድ አያት ልጆች ናቸው። የአንድ አያት ልጆች ነን ከክርስቲያን ታደለ ጋር። በአንድ በኩል ደግሞ ኦሮሞ ነሽ፣ በአንድ በኩል ደግሞ አባቴ ኩሮ ኦሮሞ ነው። እናትሽ አማራ ነች። እናቴ የሚገርምህ አባቷ ጎጃም ነው። እናቷን ደግሞ አስተዋውቅሃለሁ። የራስ አሊ ዘር ናት። የራስ አሊ ዘር የቴጌ መነን ዘር ናት። የማመዶ ዘር ናት። ወሎና እናቴ ወሎና ጎጃም። ተመልከቱ እንግዲህ ይሄ ነው ኢትዮጵያዊነት ማለት። እንደ ባህር ዛፍ ስሩን አታገኘው፣ የዛፍ ስርን ማግኘታችን እና እኛ ቤት የቡርቃ ዝምታ ተሰብሯል። የቡርቃን ዝምታ የሚያጠፍ መጽሐፍ ነው እንጂ የምንጽፈው የቡርቃ ዝምታ እኮ አምጥተው ለኦሮሞና ለአማራ አኖሌ ፈንጂ አስቀምጡ። አሁን እኮ ኦሮሞና አማራ እኮ ያፈርሰዋሉ። ድራሹ ነው የሚያጠፋው። ጻፍልን። አቤት ተመልከቱ ጋይስ፣ ይሄን ቁረጡና ለዚህ የዋህ ኦሮሞ ህዝብ አቅርቡ። ለወጣቱ ብዙ ኦሮሞዎች ያውቃሉ። ብዙ ኦሮሞዎች ያውቃሉ። ከጎጃም የመጡ ሰዎች፣ ከተለያዩ ከወሎ የመጡ ሰዎች በበሻሻ ውስጥ ባዘዌ ትንሿ የብሔር ብሔረሰቦች መኖሪያ ናት። በሻሻን ጨምሮ ራስ ደስታ ዳምጠው የቆረቆሩት ቆታ የምትባል ከተማ ነበር ከአጋሩ በፊት። ቆታ ሚካኤል የሚባል ደብር አለ፣ በኦርቶዶክስ እምነት በደንብ የሚታወቅ። ከዛ ደግሞ በሻሻ ደግሞ የአቡ ዘረኞች ገብተው ፈትፍተውበት የነበረው በሻሻ ደግሞ ትልቁ በጣም ታዋቂ የሆነው በወረዳው የአቦ ቤተክርስቲያን አለ። እና በቤተክርስቲያን የታጠረ ነው። ራስ ደስታ ዳምጠው አጋሮ የነበሩ ቀሳውስቶች ሲያስቸግሯቸው፣ ያው አፈ ታሪክ ነው የሰማሁት። ራስ ደስታ አንደኛ ደረጃ ትምህርት ቤትን ቆረቆሩ አጋሮ ላይ። የአጋሮ ምስረታ እሱን ተያይዞ ነው እና የተወለድኩት ቆታ ነው፣ ያደግኩት ግን አጋሩ ነው። እና የጠቅላይ ሚኒስተሩ ቤተሰቦች እህቶች፣ ወንድሞች አብሮ አደጋችን ናቸው። አብሮ አደጎቼ ናቸው። ከቤተሰባችን ጋር በጣም ትልቅ ቅርርብ አላቸው። ትልቅ ውለት አለብን። ይህ ሚዲያ ላይ ወጥቼ ብናገር አላፍርበትም፣ ምክንያቱም እውነተኛ ታሪክ ስለሆነ እና ምነግርህ እውነተኛ ታሪክ ነው። ሚዲያ ላይ ነው። ነገ ቤተሰቦቼ የሚያውቁኝ ሰዎች ስለሚሰሙ ስለማላፍርበት በኩራት እነግርሃለሁ።
በ1983 ዓመተ ምህረት አርባ ጉጉን ጨምሮ የተለያዩ ኦሮሚያ ክልሎች ውስጥ ወያኔ በዘራችው ዘር ብዙ ሻዕቢያና ወያኔ በዘሩ ዘር ብዙ አማሮች ከአካባቢ እንዲፈናቀሉና እንዲገደሉ ተደርጎ ነበረ። በዛን ጊዜ አያቴ ቡና የውሃ ወፍጮ ነበራቸው። እዛ አካባቢ ባላባት ናቸው አላቸው። ቡና ይፈራሉ። ከአካባቢው ማህበረሰብ ጋር ተዋደው ተከባብረው ነው የሚኖሩት። መስጊድ በሚሰራ ሰዓት አብረው ይሰራሉ። ቤተክርስቲያን ንግስ በነበረ ሰዓት ሚካኤል ሸኝተው ሙስሊሞቹ ክርስቲያኖቹ ይሄ ቸርች ፖለቲክሱ አልገባም ነበር እና በጣም ፍቅር ነበራቸው። የጠቅላይ ሚኒስትር አብይ አህመድ አባ ፊጣ ይባላሉ። እናታቸው ወይዘሮ ትዝታ ይባላሉ። ወንድም ነበራቸው አቦ ቤተክርስቲያን የሚቀድስ። እናታቸው የጠቅላይ ሚኒስትር አብይ አህመድ እናት የእኔ አያት የቅርብ ጓደኛ ናቸው። እማማ ትዝታ ይባላሉ። የተከበሩና ደርባባ ሴት ናቸው። ሶሻል ሚዲያ ላይ እንደሚወራው ምናምን አይደለም። በጣም ቁጥብና ተወዳድ፣ ሰው እንደሚሰጣቸው ስም ሳይሆን በጣም መልካም ሴት፣ ለሰው የሚያዝኑ ቤተሰቦቼ በሀዘናቸው ጊዜ አብረው የሚያስተዛዝኑ ናቸው። እና የአባ ፊጣን ውለታ ልነግር ነው። አያቴ የዛን ጊዜ የአማራ ይውጣ ተብሎ ሲፈናቀል ንብረታቸው ወድሞ ነበረ። ንብረታቸው